ሰላም ቤተሰብ እንዴት ናችሁልኝ? ዛሬ የማትስ ሞዴል ኤግዛም እንሰራለን። የ2017 ኦሮሚያ ክልል የተፈተኑት ፈተና ነው። በጣም አሪፍ የሆኑ ጥያቄዎች አሉ። ወደ 60 የሚሆኑ ጥያቄዎች አሉ። እነዛን ጥያቄዎች በደንብ አድርገን እንሰራለን። በደንብ ተከታተሉን። ከአንደኛው ጥያቄ እንጀምራለን ዛሬ። አንደኛው ጥያቄ ምን ይለናል? አፍተር ራሽናላይዚንግ the denominator of ብሎ ይሄንን ኢኩዌሽን ሰጥቶናል። the denominator is equal to ይለናል። የተጠየቅነው ነገር ምንድነው? ይሄንን ራሽናላይዝ ካደረጋችሁት በኋላ ዲኖሚኔተሩ ስንት ነው የሚሆነው ነው ይላል ጥያቄው በደንብ ከተረዳችሁት። ስለዚህ መጀመሪያ እንጽፋለን 5/3 ራዲካል 3 ማይነስ 2 ራዲካል 2 ብሎናል አይደል? ይሄንን ራሽናላይዝ ማድረግ ነው። ራሽናላይዝ ማድረግ ማለት ታች ያለው ዲኖሚኔተሩን በሳይኑን በማድረግ ሳይኑን በመቀየር እናበዛዋለን ማለት ራሽናላይዚንግ 3 ራዲካል 3 ፕላስ 2 ራዲካል 2 ኦቨር 3 ራዲካል 3 ፕላስ 2 ራዲካል 2 ይሄንን ታውቃላችሁ። አይ ቲንክ ራሽናላይዜሽን ማለት ዲኖሚኔተሩ ሳይኑን ቀይራችሁ ወይም በተቃራኑ ማብዛት እንደማለት ነው እና እናበዛዋለን። ስለዚህ ይሄንን ዳይሬክት ማብዛት አሁን 5 into 3 ራዲካል 3 ፕላስ 2 ራዲካል 2 ብላችሁ ኦቨር ይሄንንም እናበዛዋለን 3 ራዲካል 3 ማይነስ 2 ራዲካል 2 ታይምስ ከዚህኛው ጋር ማለት ነው 3 ራዲካል 3 ፕላስ 2 ራዲካል 2። አሁን የተጠየቅነው ነገር ግን ምንድነው? ዲኖሚኔተሩ ነው። ይሄንን ብቻ አሁን መስራት አለብን። ይሄን ስንሰራ ደግሞ እችኛውን ከዚህኛው ጋር አባዝተን ከዛ ፕላስ ብለን አሁንም ከዚህኛው ጋር እናበዛዋለን። ይሄኛውም አሁን ከዚህኛው ጋር ከዛ ማይነስ ብለን አሁንም ከዚህኛው ጋር እናበዛዋለን። ይሄም ሎንግ ወይ ነው ጊዜ ይፈጃል። ነገር ግን የኒ ፕሮፐርቲ ካስታውሳችሁ ትሰራላችሁ። ኤክስ ማይነስ ዋይ ታይምስ ኤክስ ፕላስ ዋይ ተብሎ በዚህ መሰረት ሲሰጠን ኤክስ ስኩዌር ማይነስ ዋይ ስኩዌር እንደማለት ነው። ይህ ፕሮፐርቲ ነው፣ የማትስ ፕሮፐርቲ። በዚህ መሰረት መስራት ትችላላችሁ፣ ግን ሾርት ወይ ለመጠቀም በዚህ መስራት ትችላላችሁ። ለምሳሌ በዚህ ኬስ ኤክሳችን ይችኛው እንደ ኤክስ አድርጋችሁ ትውሰዱት፣ ይችኛው ደግሞ እንደ ዋይ ኤክስ ስኩዌር ማይነስ ዋይ ስኩዌር። ስለዚህ 3 ራዲካል 3 ታይምስ ኢ ስኩዌር ብላችሁ ማይነስ ብላችሁ ዋይ ደግሞ ምንድነው 2 ራዲካል 2 እንደ ስኩዌር ብላችሁ ትሰራላችሁ ማለት ነው። 3 ስኩዌር ስንት ነው? 9 ነው። ስለዚህ 9 ታይምስ ይሄ ራዲካል ነው አይደል? ስኩዌር በስኩዌር ይጣፋል። ከዛ 3 ብቻ ትቀራለች ማለት ነው። ማይነስ ብላችሁ 2 ስኩዌር ስንት ነው? 4 ታይምስ እችኛው ደግሞ እዚህ ትጠፋለች። ከዛ 2 ብቻ ትቀራለች ማለት ነው። ኦኬ። ከዛ ይሄ 9 ሲባዛ በ3 27 ማይነስ 4 ሲባዛ በ2 8 ማለት ነው። 27 ሲቀነስ 8 19። ይሄ ምንድነው? ዲኖሚኔተር ማለት ነው። ሙሉን ጽፈን ስናስቀምጥ ስንት ነው? ይሄ 5 into 3 ራዲካል 3 ፕላስ 2 ራዲካል 2 ኦቨር 19። ይሄ ሙሉ ነው። ነገር ግን የተጠየቅነው ጥያቄው ላይ ዲኖሚኔተር ብቻ ነው። ስንት ነው ዲኖሚኔተር ያገኘነው? 19 ነው ያገኘነው ዲኖሚኔተራችን። ኦኬ። ስለዚህ ጥያቄውን በደንብ ተረዱት። ይሄውና ሙሉን አስቀምጧል እዚህ ጋር። ስለዚህ ጥያቄው ሙሉ አይደለም። ሙሉ ቢሆን ኖሮ ይሄ ይሆን ነበር። ስለዚህ ምን ብቻ ነው? ዲኖሚኔተር ብቻ። ዲኖሚኔተሩ ስንት ነው? 19 ብለን እንመልሰዋለን። ሁለተኛው ጥያቄ ምን ይለናል? the solution set of the equations ብሎ ይሄንን absolute value equation ሰጥቶናል። ይሄንን equation 5 absolute value 2x minus 1 an absolute value minus 3 into 4x plus 5 equal 2 ብሎ ይሄንን equation ሰጥቶናል። ስለዚህ የዚህምን ሶሉሽን ሰጥቶ ነው ፈልጉ የተባልነው። ልብ ብላችሁ ስታዩት ግን ይሄ ምንድነው? ምናልባት ለእናንተ እንግዳ ሊሆንባችሁ ይችላል። ስንት ኢኩዌሽን አለን? 2 አብሶሉት ቫልዩ አለን። ይሄና ይሄ አለን። መጀመሪያ ምንድነው የምናደርገው? እንደዚህ አይነት 2 አብሶሉት ቫልዩ በአንድ ጊዜ ሲሰጠን የሚኖረን ሶሉሽን ሴት 1 ወይም 2 ሳይሆን 4 ሶሉሽን ሴት ነው የሚኖረን። ማክሲማም 4 ሶሉሽን ሴት ይኖረናል ማለት ነው። አራቱንም ለማግኘት ደግሞ የመጀመሪያው ነገር የምናደርገው ነገር ምንድነው? እኛ ውስጥ ያሉትንም 0 የሚያደርገውን ቁጥር እንፈልጋለን። ማለትም 2x minus 1 እና 4x plus 5ን 0 የሚያደርግ ቁጥር እነዛ ዜሮ የሚያደርጉ ቁጥሮች ምን ይባላሉ?
ክሪቲካል ፖይንትስ ይባላሉ። ወይም ኤክስ 0 የምትሆንበት ቦታ ማለት ነው። ስለዚህ ስንት ለምሳሌ 2x ማይነስ 1 እኩል ይሆናል 0 ብለን እንሰራለን። ስለዚህ ይሄንን ኢኩዌሽን ስለሆነ ወደዛ እናሻግረዋለን። 2x እኩል ይሆናል 1 ኦቨር 2 ስናደርግ x እኩል ይሆናል 1 ኦቨር 2። አሁን ምን አገኘን? አንድ አገኘን። እዚህ ጋር አሁን 1 ኦቨር 2 እዚህ ጋር ተክተን ስንሰራ x ቦታ ይሄን 0 ያደርጋል። አንድ ክሪቲካል ፖይንት። ልክ ይሄንንም እንደዛው እናደርጋለን። 4x + 5 እኩል ይሆናል 0 ብለን እንሰራለን። 4x እኩል ይሆናል ችኛው ወደዛ ስትሄድ ኔጌቲቭ 5 ትሆናለች አይደል? ኦቨር 4 ስናደርግ x እኩል ይሆናል -5 ኦቨር 4። አሁን በእነዚህ በሁለቱም ክሪቲካል ፖይንት ላይ ተመስርተን ነው አሁን እንትኑን የምንሰራው። ምንን የምንሰራው? ሶሉሽን ሴትን የምንሰራው። በአንደኛው ኬዝ እንደዚህ አድርጉት። x greater than or equals to 1 over 2 እና x greater than or equals to -5 over 4 እንዳለ መውሰድ ማለት ነው። ሁለተኛው ኬስ ደግሞ x less than 1 over 2 እና x less than -5 over 4። አያችሁ ሁለቱን ቀየርኩኝ። ይሄ greater than or equal to ነው። greater than ስታደርጉት or equals to ብላችሁ መውሰድ ትችላላችሁ። less than ሲሆን ደግሞ less than ብቻ ታደርጋላችሁ። ከዛ እንደዚህ ማድረግ ትችላላችሁ። ሶስተኛ ኬዝ ደግሞ ይሄ አንደኛ ይሄ ሁለተኛ። በሶስተኛ ኬዝ ላይ ደግሞ x አንዱን ግሬተር ዛን አድርጋችሁት ሌላኛው ደግሞ ሌዛን ማድረግ የፈለጋችሁት ማድረግ ትችላላችሁ። ለምሳሌ ይሄንን ግሬተር ዛን ሩኳልስ ብዬ ልውሰድ። ግሬተር ዛን ሩኳልስ 1 ኦቨር 2 እና x ሌዛን -5 ኦቨር 4 ብዬ መውሰድ ይችላል። አራተኛው እና የመጨረሻው ኬዝ ደግሞ x ይሄንን ግሬተር ዛን ብዬ አይደል? አሁን ሌዛን ላድርገው። ይሄን 1 ኦቨር 2 እና x ግሬተር ዛን ኢኳልስ ቱ -5 ኦቨር 4። ልክ ይሄ ማለት ትንሽ የሚያወዛግብ ይመስላችኋል፣ ነገር ግን በጣም ቀላል ነው። ምን ማለት ነው? አንደኛው ማለት ግሬተር ዛን የሚለውን እንደ እንትን አድርጋችሁ ወሰዱት፣ እንደ ፖዚቲቭ አድርጋችሁ ወሰዱት። ኔጌቲቭ ማለት ሌዛን የሚለውን እንደ ኔጌቲቭ አድርጋችሁ ወሰዱት። ይሄ ነገር ይገባችኋል በኋላ። ስለዚህ ይሄ ነው ምን ማለት ነው? ሰርተን የምናገኘው ቫልዩ ለምሳሌ ይሄ ግሬተር ዛን ይላል አይደል? እቺኛው ይሄ ቁጥር ከየት ነበር ያገኘ ነው? ከዚህ ነበር አይደል ያገኘ ነው። ይሄንን ግሬተር ዛን ካለ እንደ ፖዚቲቭ አድርጋችሁ ቁጥሩት ብያችኋለሁ። ምን ታደርጋላችሁ? ይሄንን በፖዚቲቭ ታባዙታላችሁ ማለት ነው። በፖዚቲቭ እናበዛለን። ይሄን ፖዚቲቭ ነው። ስለዚህ ሁለቱን በፖዚቲቭ ግሬተር ዛን ስለምን በፖዚቲቭ እናበዛለን ሁለቱንም። አንድ ነገር። ሁለተኛው ደግሞ ይሄ ሌዛን ላለ አይደል? እቺኛው ከየት ነበር ያገኘ ነው? ከዚህ ነው አይደል? ስለዚህ ይሄንን በኔጌቲቭ እናበዛዋለን። ይሄኛው ኔጌቲቭ ካልን ይሄንንም በምን እናበዛዋለን? በኔጌቲቭ እናበዛዋለን። መልካም። ስለዚህ ይሄ አሁን ልክ እንደ ቅድሙ ማለት ነው። ግሬተር ዛን ስላለ እቺኛው ቁጥር ያገኝንባትን እንትን ኢኩዌሽን በምን በፖዚቲቭ ይሄ ግሬተር ዛን ስለሚልን በፖዚቲቭ እናበዛዋለን። ይሄ ሌዛን ስለሚል ይሄንን ያገኝንበትን አብሶሉት ቫልዩን በኔጌቲቭ እናበዛዋለን። ኢኩል ይሆናል ከዚህኛው ጋር ብለን መስራት ብቻ ነው ማለት ነው። ልክ ይሄም ልክ እንደዛው ማለት ነው። ኦኬ ይሄን ነገር ከያዛችሁ አሁን ይሄን ነገር በነምበር ላይን እንትን ማድረግ አለብን። ለምሳሌ ፈርስት ኬዝ እንትን እናድርግ። ይሄ ነምበር ላይን አይደል ሶሉሽን የሚሰራበትን ወይ ማወቅ ያለባችሁ። አንደኛ 1 ኦቨር 2 እዚህ አለ። ከዛ -5 ኦቨር 4 እዚህ አለ አይደል? ግሬተር ዛን ማለት ነው ከዚህ ወደዚህ ያሉ ቁጥሮች ኤክስ ከዚህ ትበልጣለች ካለን እዚህ ጋር 1 አለ 2 አለ 3 እያለ ይቀጥላል አይደል? ግሬተር ዛን ኦር ኢኳልስ ቱ ካለ ከ1 ኦቨር 2 ወደዚህ ነው ማለት ነው የሚሄደው። ኦኬ ይሄኛውስ ግሬተር ዛን ካለ ከዚህ አሁንም ይሄም ወደዚህ ማለት ነው። ሶሉሽን ሴት ሊሆን የሚችለው የሁለቱም ኢንተርሴክሽን ከሁለቱም ኢንተርሴክሽን ጀምሮ ያለው ፓርት ማለት ነው የሚሆነው። ልብ በሉ እዚህ ጋር ከሁለቱም እንትን ኢንተርሴክሽን ቀጥሎ ወይም ኮመን ዩኒናቸው ማለት ነው የሚሆነው። ከዚህ ወደዚህ ነው የሚሆነው ማለት ነው። ባጭሩ ምን ማለት ነው? ኤክስ ግሬተር ዛን ኦር ኢኳልስ ቱ 1 ኦቨር 2 ነው የሚሆነው። አሁን በአንደኛው ኬዝ በዚህኛው ኬዝ ከሄድን ማለትም በኋላ ይሄንን ሁለቱን በፖዚቲቭ አባዝተን ስንሰራ የምናገኘው ቫልዩ ከ1 ኦቨር 2 የሚበልጥ መሆን አለበት ማለት ነው። ኦኬ በደንብ አስተውላችሁ ስሙኝ። ይሄ እንደዚህ ማለት ነው። ይሄ ፈርስት ኬዝ ብላችሁ እስቲ ያዙ ዝም ብላችሁ ይሄኛው ማለት ልክ እንደዚሁ ማለት ነው። ሁለተኛው ደግሞ ምንድነው? ሌዛን ላለ አይደል? ሌዛን ላለ ማለትም ከዚህኛው ሌዛን ወዴት ነው? አሁን ለምሳሌ እዚህ ጋር ሌላ መስመር ላይ ባሳያችሁ -5 ኦቨር 4 አለን 1 ኦቨር 2 አለን። እዚህ እኛው ሌዛን ላለ አይደል? ሌዛን ማለት ከዚህ
ወደዚህ ይሄኛው የሚያንሱ ቁጥሮች ማለት ነው። ይሄኛው ከዚህ ወደዚህ አሁንም ኮመን የት ነው? ከዚህ ቀጥሎ ወደዚህ ያለው ኮመን ይሆናል። ዳት ሚንስ ይሄም አይሆንም ማለት ነው ለሁለቱም ኮመን ስላልሆነ፣ ይሄም አይሆንም ማለት ለሁለቱም ኮመን ስላልሆነ አይሆንም። ምን ማለት ነው? ይሄኛው ሁለተኛው ኬዝ ኤክስ ሌዛን -5/4 እንደማለት ነው። ምን ማለት ነው? የምናገኘው ቫልዩ ከዚህ ያነሰ መሆን አለበት፣ የሚያንስ መሆን አለበት፣ ሌዛን መሆን አለበት ማለት ነው። ምክንያቱም የሁለቱም ኮመን ሶሉሽን ይሄን ስለሆነ ማለት ነው። ሁለቱንም እናንተ መስራት ትችላላችሁ። እኔ ሰርች ላሳያችሁ። ሶስተኛው ኬዝ አሁንም ነምበር ላይን ላይ እናስቀምጥ። እኛ ሁለተኛው ኬዝ ብለናል። -5/4 አለን፣ 1/2 አለን። ምን ይለናል? ሶስተኛው ኬዝ ኤክስ ከዚህ ግሬተር ዛን ኦር ኢኳልስ ቱ ከ1/2 ከዚህ ወደዚህ እንደማለት ነው። ግሬተር ዛን ኦር ኢኳልስ ቱ ከተባለ ኦኬ። ስለዚህ ይሄኛው ደግሞ ሌዛን ይለናል። ከ-5/4 ከ-5/4 የሚያንሱ ቁጥሮች የት ነው የሚገኙት? እዚህ ነው አይደል? -1 አለ፣ -2 አለ። እነዚህ ያንሳሉ ከዚህ። ስለዚህ ወዴት ነው? ወደዚህ ማለት ነው የሚያንሱ ማለት ስላለን። የት አለ አሁን ኮመን አለ እንዴ? ሁለቱም የሚገናኙበት የጋራ የሆነ ፖይንት የለም አይደል? ስለዚህ ይሄኛው ኢምፖሲብል ብለን እንይዛለን። ኢምፖሲብል ማለት ምን ማለት ነው? እችኛው ቁጥር እዚህ ጋር ከዚህ የሚበልጥ ቁጥር ተክተን ስንሰራ ይሄኛው ደግሞ ከዚህ የሚያንስ ቁጥር ተክተን የምንሰራ ከሆነ ሶሉሽኑ አይኖርም ማለት ነው። ይሄኛው እችኛው አሁን ኢምፖሲብል ነው፣ አይሆንም። ምክንያቱ ምንድነው? ነምበር ላይን ስንሰራ እንትን ላይ አይሆንም። ኮመን ፖይንት ኮመን የሚያገናኛቸው ነገር ስለሌለ ኖ ሶሉሽን እንላለን። ይሄኛው ተክተን አንሰራም ማለት ነው። በኋላ ስንሰራ አሁን አንድ ነገር ጊዜያችን አናጥፈም ማለት ነው ይሄንን እየሰራን። ስለዚህ ይሄኛው ሶስተኛው ኬዝ ይወጣል ማለት ነው። ለሁሉም አይደለም ግን ለዚህኛው ኢኩዌሽን ማለት ነው። አራተኛው ኬዝ ደግሞ ምንድነው የሚለን? ኤክስ -5/4 አለን። አሁንም ይሄ ነምበር ላይን ላይ 1/2 አለን። እዚህ ደግሞ ምን ይላል? ሌዛን ይለናል። ሌዛን ማለት ከዚህ ወዴት? ከዚህ ወደዚህ ማለት ነው። ከዚህኛው የሚያንስ ይሄ ደግሞ ከዚህ የሚበልጥ የት ነው? አሁን ከዚህ የሚበልጠው ከዚህ ወደዚህ አይደል? የሁለቱም ኮመን የት ነው? አሁን ይሄኛው ፓርት ማለት ነው። ለሁለቱም ኮመን የሆነ ይሄ ወደዚህ ይሄዳል፣ ይሄን ወደዚህ ይሄዳል። ለሁለቱም ኮመን የሆነ ፓርት ይሄኛው ስለሆነ ኬት ስኬት ከ-5/4 እኛ አሁን እኛ ብራኬት እንጠቀማለን። እስከ የት ነው? እስከ 1/2 ማለት ነው። ይሄኛው ኦፕን ነው፣ ይሄ ክሎዝድ ይሆናል፣ ይሄ ኦፕን ይሆናል። ምክንያቱም ለምንድን ነው እንደዛ የሚሆነው? ይሄኛው ግሬተር ዛን ኦር ኢኳልስ ቱ የሚል ስላለ ብራኬቱ ስንጠቀም ምን አይነት ነው የምንጠቀመው? ክሎዝድ ነው። ክሎዝድ የሆነ እንትን እንጠቀማለን። ኦኬ ግልጽ ነው አይደል? ስለዚህ አሪፍ። ይሄኛው ማለት ምን ማለት ነው? ኤክስ ኬት ይሄኛው እንትን አድርገን ስንጽፈው እንዴት ነው የሚሆነው? -5/4 ሌዛን ኦር ኢኳልስ ቱ ኤክስ ሌዛን 1/2 እንደማለት ነው። ይሄኛው የምናገኘው ቫሉ በዚህ መካከል ያለ መሆን አለበት። ስለዚህ ባጭሩ ይሄ እዚህ ጋር እንጽፋለን። አንደኛው ይሄ ኬዝ 1 እሺ፣ ሌላው ደግሞ ኤክስ ሌዛን -5/4 ሶስተኛው ደግሞ ምን ያገኘን እዚህ ጋር የጻፍነው ነገር ነው አይደል? ያው ይሄኛው ኤክስ ግሬተር ዛን ኦር ኢኳልስ ቱ 1/2 ነው። ኦኬ ሶስቱንም አገኘን። ስለዚህ አሁን ግልጽ ይመስለኛል። አሁን መስራት ነው። እሺ የታለ ኢኩዌሽናችን? የመጀመሪያው እንትን አንደኛው ኬስ ሁለቱንም በፖዚቲቭ እናበዛለን ብለናል። እሺ ስለዚህ አሁንም ኢኩዌሽናችን ይሄ ነው አይደል? በፖዚቲቭ ማለት አሁን አብሶሉት ቫልዩ አውጡት። 5 ብላችሁ በፖዚቲቭ ስለሆነ 2x - 1 ከዛ -3 ታይምስ እኛ 4x + 5 ኢኩዋል 2 ብላችሁ ትሰራላችሁ። ይሄ ስንት ነው? 10x - 5 ማይነስ ይሄ 12x ከዛ ማይነስ ይሄ 15 3 ጊዜ ማለት ነው ኢኩዋል 2። ይሄ አሁን መስራት ነው። 10x - 12x - 2x ይሆናል። ይሄ ደግሞ -20 ይሆናል። ኢኩዋል 2 አለን። -2x ኢኩዋል ይሄ ወደዛ ሲሄድ ስንት ነው የሚሆነው? 22 ይሄ ፖዚቲቭ ይሆናል አይደል? እዛ ሲሄድ ኦቨር -2 ስናደርግ ደግሞ ምንድነው የሚሆነን? x ኢኩዋል 22 ሲካፈል ለ2 ለኔጌቲቭ 2 -11 ኦኬ
አሁን ይሄንን ዝም ብለን አናስቀምጥም። ምን ማድረግ አለብን? ቅድም ነምበር ላይን ላይ በሰራነው መሰረት ቼክ ማድረግ አለብን ቫሊድ ወይም ቫሊድ መሆኑ። ምን ብለናል? ፈርስቱን አንደኛውን ምን ብለን ነበር ቅድም? ይኸውና ከ1/2 መብለጥ አለበት ብለናል። ይሄኛው ፈርስት ኬዝ ማለት ነው። ከ1/2 መብለጥ አለበት ብለናል። ስለዚህ -11 ከ1/2 አይበልጥም። ኤክስ ግሬተር ዛን ኦር ኢኳልስ ቱ 1 ብለናል አይደል? 1/2 ብለናል አይደል? ስለዚህ ከዚህ አይበልጥም፣ ያንሳል። ስለዚህ ይሄኛው ምንድነው? ኢንቫሊድ ነው። ሶሉሽን ሴት ሊሆን አይችልም። ይሄኛው ፈርስት ኬዝ ማለት ነው። ይሄ ያለበት ምርጫ አሁን ማጥፋት እንችላለን ከምርጫችን ማለት ነው። ስለዚህ በሁለተኛው ኬዝ እንሄዳለን። አሁን በሁለተኛው ኬዝ ምን ነበር ያልነው? ሌዛን ሁለቱም ሌዛን ማለትም ሁለቱንም በኔጌቲቭ እናበዛዋለን። ይሄንን እናበዛዋለን። ይሄንን ደግሞ ስንሰራ ምን አይነት ነገር አገኘን? የምናገኘው ቫልዩ ከኔጌቲቭ 5/4 ያነሰ መሆን አለበት ብለናል፣ ወይም ሌዛን መሆን አለበት ብለናል። ካልሆነ ደግሞ አይሆንም ማለት ነው። ስለዚህ በኔጌቲቭ እናበዛዋለን ሁለቱንም። ይሄኛው በኔጌቲቭ ምን ማለት ነው? 5 ታይምስ ኔጌቲቭ ማለትም እሺ ኔጌቲቭ 5 ብለን ልስራ። በቃ በኔጌቲቭ ነው እናበዛውና ስለዚህ 2x - 1 -3 አለን። ከዛ ታይምስ በማይነስ እናበዛለን 4x + 5 ኢኩዋል 2 ብለን እንሰራለን። ስለዚህ በዚህ መሰረት መጻፍ ይቻላል። በኔጌቲቭ ነው እያባዘን ያለ ነው። በኔጌቲቭ እናበዛል። ስንት ነው የሚሆነው? ይሄኛው -5 ታይምስ ይሄኛው -10x -5 ከማይነስ ጋር +5 ይሆናል ማለት ነው። -3 ያለን እሺ ውጪ -3 ያለን በኔጌቲቭ እናበዛለን። ይሄኛው -4x ይሄኛው ደግሞ -5 ይሆናል ኢኩዋል 2 ኦኬ። ከዛ -10x አለን +5 አለን። ይሄኛው ማይነስ በማይነስ +12x -3 ታይምስ -5 +15 ኢኩዋል 2 12x -10x ስንት ነው? 2x ፖዚቲቭ ይሆናል። ይሄና ይሄ ከዛ ይሄና ስንት ነው? +20 ይሆናል ኢኩዋል 2 20 ወደዛ ሲሄድ ኔጌቲቭ ይሆናል አይደል? 2x ኢኩዋል ይሄ ወደዛ ሲሄድ 2 -20 ይሆናል ማለት ነው። 2x ኢኩዋል ይሄ -18 ስለዚህ ኦቨር 2 ስናደርግ x ኢኩዋል -9 ያገኘን። -9 ደግሞ ምን መሆን አለበት ብለናል ቅድም ሶሉሽናችን ትክክለኛ ለመሆን ከኔጌቲቭ 5/4 ያነሰ ቁጥር መሆን አለበት። ስለዚህ ኔጌቲቭ 9 ሌዛን ከስንት ከ-5/4 ያንሳል ማለት ነው። ስለዚህ ይሄ ቫሊድ ነው ማለት ነው። ስለዚህ ይሄ አንድ ሶሉሽን ሊሆን ይችላል ማለት ነው። እሺ እንደዚህ አድርገን እዚህ -9ን እናስቀምጥ። ከዛ ሶስተኛውና የመጨረሻው ኬዝ ደግሞ ምንድነው የምናደርገው? እዚህ ጋር እንዳደረግነው የመጨረሻው ኬዝ ደግሞ አንዱን በኔጌቲቭ እናበዛለን፣ አንዱን ደግሞ በፖዚቲቭ ማለትም ይሄኛውን በኔጌቲቭ እናበዛለን። ይሄኛው የመጀመሪያውን ፓርት ማለት ነው። እቺኛው ፓርት በኔጌቲቭ እናበዛዋለን። በኔጌቲቭ ማለትም እሺ 5 ውጪ ያለን እንበል። እቺኛው ፓርት ማይነስ ሲባዛ በ-2 -2x ማይነስ ሲባዛ ይሄኛው ደግሞ ፕላስ 1 ነው የሚሆነው አይደል? ከዛ -3 ይሄኛው እንዳለ ይሆናል። በቃ 4x + 5 ኢኩዋል 2 ብለን እንሰራለን። ከዛ ስንት ነው የሚሆነው? ይሄኛው -10x ፕላስ ይሄና ስንት ነው? ይሄና 5 ነው ማይነስ ይሄ 12x እኛ ይሄ -15 ኢኩዋል 2 ይሄና ይሄ ስንት ነው የሚሆነው? -22x 22 ማይነስ ኔጌቲቭ 22x ከዛ ይሄና ስንት ነው የሚሆነው? -10 ነው የሚሆነው ኢኩዋል 2 ይሆናል ማለት ነው። ከዛ -22x ኢኩዋል ይሄ ወደ ዘ ፖዚቲቭ ነው የሚሆነው አይደል? 12x ይሆናል ማለት ሶሪ 12 ብቻ ፖዚቲቭ ይሄ 10 ይሆናል ወደ ዘ ሲሄድ 2 ሲደመር 10 እና 12 ይሆናል። ከዛ ይሄ ደግሞ ኦቨር ኔጌቲቭ 22 እናደርጋለን። ኤክስ ደግሞ ስንት ነው? -12 ኦቨር 22 በሁለት ስንት ነው? 11 ሶሪ በሁለት 6 በሁለት ስንት ነው? 11 ኤክስ ኢኩዋል -6 ኦቨር 11 ይሆናል ማለት ነው።
ስለዚህ ይሄኛው ማለት ነው። ይሄ ማለት በ0 ፖይንት ስናካፍል 0 ፖይንት ኔጌቲቭ 0 ፖይንት ሳምቲንግ ነው የምንለው አይደል? 0.60 ደግሞ 0.56 እያለ ይቀጥላል። እንደዚህ አይነት ነገር ማለት ነው። ይሄ ደግሞ ቅድም ስንሰራ ምንድነው ያልነው? ምን ነበር ያልነው? ይሄ ነው አይደል ያደረግነው? አራተኛው ኬዝ ብለን ያዝነው ይሄ ነው አይደል? በኔጌቲቭ ኤክስ ሌዘን 1/2 ስትሆን ወይም ኤክስ ግሬተር ዛን ኦር ኢኳል ቱ ይሄ ሲሆን ሶሉሽታችን በዚህ መካከል መሆን አለበት ብለናል። 5/4 ማለት ኔጌቲቭ 1 ፖይንት ሳምቲንግ እንደማለት ነው አይደል? 5 ሲካፈል 5.5 እንደዛ ነገር ነው። ሌዛን ኦር ኢኳል ቱ ኤክስ ሌዛን 1/2 ማለት ደግሞ 0.5 እንደማለት ነው። በዚህ መካከል መሆን አለበት ትክክለኛ ሶሉሽን ላይ መሆን ብለናል። ይሄኛውስ ኔጌቲቭ 0.56 ነው አይደል? ኔጌቲቭ 0.56 ማለት እዚህ መካከል የሚገኝ ማለት ነው። ስለዚህ ይሄ ሶሉሽን ነው ማለት ነው። ትክክለኛ ሶሉሽን ይሆናል ማለት ነው። ይሄ ነው። ስለዚህ አሁን ስንት ነገር አገኘን? ኔጌቲቭ 9 እና ኔጌቲቭ 6/11 አገኘን ማለት ነው። ኦኬ ይሄንን ደጋግማችሁ እዩት። ብዙ ጊዜ ጥያቄ ላይ ሞዴል ኤግዛም ላይ እንደዛ ይመጣል። ምናልባት ያው ይጠቅማችኋል። ጽፋችሁ ይዛችሁ ብታጠኑት አሪፍ ይሆናል። ከዛ እዚህ ጋር አሁን ለምሳሌ ይህንን ሰጥቶናል። ኔጌቲቭ 11 ደግሞ ቅድም ሶሉሽን ውስጥ ስላልነበረ አጥፍተናል። ኦኬ ደጋግማችሁ እዩት። ትክክለኛ መልስ ዲ ላይ አለ። ችኛው ትሆናለች ማለት ነው። ኦኬ ሶስተኛው ጥያቄ ደግሞ በጣም ኢምፖርታንት ጥያቄ ነው። ሁሌ እንትን ኤስኤቲ ላይም ታገኛላችሁ፣ እንትን ሞዴል ላይም፣ ክላስ ፈተና ፋይናል ላይ የትም ይኖራል። ይሄን ጥያቄ ማትስ ላይም ሊኖር ይችላል፣ ሁሉም ሊኖር ይችላል። ስለዚህ ከሰት ነው ይሄ ጥያቄ የወጣው። ምን ይለናል? in a survey of 600 students in a school, if 250 students were found to be drinking the tea and 225 drinking coffee, 75 were drinking both coffee and tea, then how many students were drinking neither coffee or tea ይለናል። ምንድነው ያለን? አንድ እንትን ውስጥ 600 የሚሆኑ ተማሪዎች አሉ አለን። ቶታሉ ተማሪዎች ማለት ስቱደንት ማለት ነው። ከዛ ደግሞ ከነዛ ደግሞ 250 የሚሆኑ ተማሪዎች ምን የሚያደርጉ ናቸው አለን? እንትን ሻይ ሲጠጡ ተያዙ አለን። ሻይን የሚጠጡ ተማሪዎች ናቸው አለን። ከዛ ደግሞ 225 የሚሆኑ ተማሪዎች ደግሞ ምን አይነት ናቸው አለን? ቡና የሚጠጡ አሉ፣ ኮፊ ማለት ነው የሚጠጡ አሉ ማለት ነው። ከዛ 75 የሚሆኑ ተማሪዎች ደግሞ ቡናንም ሻይንም የሚጠጡ ናቸው አለን። ከዛ ከነዚህ ደግሞ ምን ነው የተጠየቅነው? ቡናንም ሻይንም የማይጠጡ ተማሪዎች ቁጥር ስንት ነው አለን ከነዚህ። ኦኬ ግልጽ ነው አይደል? ይሄ ከሰት ነው። ለምሳሌ እንደዚህ አይነት ነገር አለ። ባጭሩ በሁለት መንገድ ያሳያችኋል ይሄን እንዴት እንደምትሰሩት። አንደኛው ኬዝ ሁለት ነገሮችን ያዘጋጁት እንደዚህ አይነት ነገር በዲያግራም ፎርም ለምሳሌ ይሄንን ኮፊ ልበል፣ ይሄኛው ደግሞ ቲ ልበል። ከዛ ደግሞ ሁሉንም እንደዚህ አድርጌ ዩኒቨርስ ልበል፣ ይሄኛው ወይም ስቱደንት ልበል። ቶታል ስቱደንት ስለሆነ ቶታሉ ስንት ናቸው አለን? 600 ናቸው አለን። ኦኬ 600 ናቸው ተማሪዎቹ እንዳለ ያሉት። ከነዛ ውስጥ ደግሞ ምን ማድረግ አለብን? መጀመሪያ እንደዛ ስንጀምር ከኢንተርሴክሽኑ የምንጀምረው ሁለቱም ኮመን የሆነ ፖይንት ላይ ነው የምንጀምረው። ከዚህ ነው የምንጀምረው። አስቀምጡ። ስንት ነው አለን? ሻይንም ትንም ኮፊን የሚጠጡ ተማሪዎች ስንት ናቸው? ቁጥራቸው 75። በቃ ይሄንን ጽፈን እንቀጥላለን። አሁን ኮፊን የሚጠጡ ተማሪዎች ስንት ናቸው ከተባለ ኮፍ ማለት ስንት ነው? 225 ነው አይደል? 225 አሁን እዚህ ጋር እናስቀምጥም። ለምን ከተባለ ይኸውና ሁሉንም ይይዛል አይደል? ስለዚህ እችኛው ፓርት እንቀንሳለን። 75ን ማይነስ 75 ብለን እንቀንሳለን። ይሄኛው 225 ሲቀነስ 75 ስንት ነው የሚሆነን? እንቀንሳለን ማለት ነው። ስንት ነው? 5 ሲቀነስ 5 0 አለን። ይሄኛው ስለማይሆን 17 ሲቀነስ ይሄ 5 150 ተማሪዎች አሉ ማለት ነው። ምን የሚጠጡ ኮፊ ቡና ብቻ የሚጠጡ ተማሪዎች። እነዚህ ቡና ብቻውን ሻይ የማይጠጡ ተማሪዎች ቁጥር ስንት ነው አለን? 150 ነው የሚሆነው። ይሄኛው ልክ እንደዛ ኢንተርሴክሽኑ እንቀንሳለን ከዚህኛው። ስንት ነው ማለትም ሻይን የሚጠጡ ተማሪዎች 150 ነው አይደል? 250 ማለት ሶሪ 250 ተማሪዎች ናቸው። ማይነስ ኢንተርሴክሽን ናቸው 75 ስንት ነው የሚሆነው?
250 ሲቀነስ 75 ስንት ነው የሚሆነው? 175 ነው የሚሆነው። አይ ቲንክ 175 ነው የሚሆነው። 175 ተማሪዎች። አሁን የሆነ ነገር ብንጠየቅ ኖሮ ቡናን ብቻ የሚጠጡ ተማሪዎች ብንባል ኖሮ ይሄውና መልሱ። ሻይን ብቻ የሚጠጡ ተማሪዎች ብንባል ኖሮ ይሄውና መልሱ። አያችሁት? እንደዚህ በዚህ መሰረት በቀላሉ መስራት ይቻላል። አሁን የተጠየቅነው ምንድን ነው? ምንም ነገር የማይጠጡ ተማሪዎች ናቸው አይደል የተባልነው። ስለዚህ ቶታሉ ስንት ነው አለን? 600 ነው። አሁን ምን ማድረግ ነው? ቡናንም ሻይንም የማይጠጡ ተማሪዎች ስለተባለ ሻይ ብቻ የሚጠጡ ተማሪዎች ስንት ናቸው? 175 ሲደመር ቡና ብቻ የጠጡ ተማሪዎች ስንት ናቸው? 150 ፕላስ ሻይንም ቡናንም አብሮ መጠጣት የሚችሉ ተማሪዎች ቁጥራቸው ስንት ናቸው አለን? 75 ነው አለን። 75 ናቸው አለን። ይሄ ድምራቸው ነው። እንደምራለን። ከዛ ይሄ ስንት ነው የሚሆን ድምራቸው? 400 ተማሪዎች ይሆናሉ ማለት ነው። እነዚህ ድምር ምን ማለት ነው? ቡና ብቻ የሚጠጡ ተማሪዎች አሉ። ሻይ ብቻ የሚጠጡ ተማሪዎች አሉ። ሻይኒ ቡና የሚጠጡ ተማሪዎች አሉ። ቶታል ግን መጠጥ የሚባል ነገር ቡናና ሻይ የሚባል ነገር የሚጠጡ ተማሪዎች ቁጥራቸው ቶታሉ ስንት ነው? 400 ነው አለን። ቶታል ግን እዛ ግቢ ውስጥ ያሉ ተማሪዎች ቁጥር ስንት ነው አለን? 600 ነው። ስለዚህ ከ600 ተማሪዎች 400 የሚሆኑ ተማሪዎች ቡናንም ሻይንም የሚጠጡት ከሆነ ስለዚህ የሚቀሩ ስንት ናቸው? 600 ሲቀነስ 400 እንደማለት ነው አይደል? አራት ስንት ነው? 200 ቤስሊ። ይሄም ኬዝ ይቻላል ማለት ነው። 200 አሁን መልሱን አግኝተናል። እሱ ብቻ ሳይሆን ሌላው ነገር ምን አለ? በዚህ ፎርም መስራት እንችላለን። እሺ ፎርሙላ ይሄን ታውቃላችሁ። ኤ ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ። ይሄንን ታውቃላችሁ አይደል? ይሄ ማለት ቶታል ማለት ነው። እነዚህ ሙሉ እንትን ቁጥራቸው ማለት ነው። ኤ ዩኒየን ቢ ኩሎናል ነምበር ኦፍ ኤ ስንት ነው? ነምበር ኦፍ ኤ ስንት ነው? ማለትም አርጋችሁ ቲ ብላችሁ ያዙት። ይሄን ደግሞ ኮፊ ብላችሁ ያዙት። ልክ እንደዛ ማለት ነው። ስንት ነው? እንደምራለን። እነዚያ 250 ፕላስ 225 ማይነስ ኢንተርሴክሽናቸው 75 እንደማለት ነው። ስለዚህ ይሄን እንደምራችሁ ስንት ነው? 7 እና ይሄ 475 ይሆናል ማይነስ 75 ይሆናል። ይሄ ደግሞ ስንት ነው? ኤ ዩኒየን ቢ ስንት ነው? 475 ሲቀነስ 75 400 ይሆናል። 400 ማለት ቶታል መጠጥ የሚጠጡ ተማሪዎች ማለት ነው። ስለዚህ ቶታሉ ስንት ነበር? 600 ከ600 ሲቀነስ 600 ማይነስ 400 ስንት ነው የሚሆነው? 200 ነው የሚሆነው። በዚህ መሰረት መስራት ይቻላል ማለት ነው። ስለዚህ 200 መልሳችን ይሆናል ማለት ነው። እነዚህ ቀጣይ ፓርት 2 ይሰራላችኋለሁ። አመሰግናለሁ። ሰላም